ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? አርቲስት ሰማይ በለው እንደሞተ ሁላችሁም ታውቃላችሁ። አርቲስት ሰማይ በለው በዘጠናዎች በጣም ታዋቂ የነበረ ዘፋኝ ነው። በቅርቡም በተለያዩ የቴሌቪዥን ጣቢያዎች ላይ እየቀረበ ባላገሩ አንገቱን ቀጥ አድርጎ እንዲሄድ አድርገዋለሁኝ። ኧረ ባላገሩ ቁምጣ ለባሽ እያልኩ የዘፈንኩት ዘፈን ቁምጣ የሚለብሱ ባላገሮች ወደ ከተማ በኩራት እንዲመጡ አድርጋቸዋለሁ ይል የነበረ ነው። በተለይም ዘጠናዎች ላይ ገጠር አካባቢ ዘፈኑን ሰምቻ ቃለሁኝ የራሱ ኧረ ባላገር አሜሪካ ልኬው ታናሽ ወንድሜን ጉትቻ አርጎ መጣ እንደዘርትሁን የሚለው በጭራሽ ለረሰው አልችልም። ዘጠና ምርጥ ወርቃማ ዘመን የነበረ ነው በኢትዮጵያም በአሜሪካም በህንድ ማለት ነው። እስቲ ሳስበው ማህበረሰቡ ዘጠናን እየለከለሰ የሚኖር ህዝብ ነው የሚመስለኝ። ኤኒዌይስ አርቲስት ሰማይ በለው ሶሻል ሚዲያ ላይ እንዳየነው የኦርቶዶክስ እምነት ተከታይ የአማራ ብሔር አልነበረም። ብሔሩም ሌላ ሃይማኖቱም ሌላ ነበረ። አርቲስት ሰማይ በለው ካልተሳሳኩኝ ከነገደ ወይጦ የነበረ እናትና አባቱ ሙስሊም የነበሩ ባህር ዳር አካባቢ የተወለደ ሰው ነው። ነገር ግን ያለበትን ነገዱን ብሔሩን እና እምነቱን ካልተወ አሁን የደረሰበት ደረጃ አልደርስም ብሎ ከመፍራቱ የተነሳ እምነቱንም ብሔሩንም ወደ ኋላ በመተው በመደበቅ ነበር አሁን ላለንበት ደረጃ የደረሰው። ነገደ ወይጦ ብሎ ማለት በነገራችን ላይ ወይጦ ስድብ አይደለም። አማራ ክልል በተለይ ባህር ዳር አካባቢ ስትሄዱ የነገስታቱ ህዝብ ኦርቶዶክስ ማህበረሰብ ወይጦ ለስድብ ነው የሚጠቀመው። ነገር ግን ወይጦ ስድብ አይደለም። አማራ፣ ኦሮሞ፣ ትግሬ እንደሚባለው ወይጦ ነገድ ነው። አማራ የሰሜን ማን ነው ይሄ የኩሽ ነገድ የሴሜቲክ ነገድ እንደሚባለው የወይጦ ነገድ የተባሉ ህዝቦች ናቸው። የነገስታቱ ህዝብ ማለትም የኦርቶዶክስ ማህበረሰብ በጣናና በባህር ዳርና አካባቢው ከመስፈሩ በፊት የመሬቱ ባላባት የነበሩ በጣናና በባህር ዳር አካባቢ የነበሩ አሳ በማስገር በዋና የባህላዊ የዋና እንትኖችን በመስራት የሚታወቁ ድንቅ ህዝቦች ናቸው። አርቲስት ሰማይ በለው እንደጀመረ የኦርቶዶክስ ማህበረሰብ የአማራው ማህበረሰብ ያገለኛል ብሎ ካሰበ የሆነ እዚህ ደረጃ ላይ ሲደርስ እንኳን እኔ ከነገደ ወይጦ ነኝ፣ እኔ እናትና አባቴ ሙስሊሞች ናቸው ማለት ነበረበት። ይህን ቪዲዮ እንድሰራ ያደረገኝ ሙት ወቃሽ አልሆንም። የፈለገ ቢሆን ከእናት ከአባታችሁ ያገኛችሁትን እምነት ከእናት ከአባታችሁ ያገኛችሁትን ማንነት አትፈሩበት፣ አትደብቁት፣ አትርሱት። ኦኬ ማጆሪቲ የታወቀ ነው። አርቲስት ሰማይ በለው የነገስታቱ ህዝብ ውስጥ ነው ያለው። የአማራው የሚባለው ኦርቶዶክስ የሚባለው ነው። እነሱን ካልተመሳሰለ አሁን የኢትዮጵያ ህዝብ ባወቀበት ደረጃ ላይታወቅ ይችላል ብሎ ፈርቶ ነው። ነገር ግን እዚህ ደረጃ ሲደርስ እንዲህ ነው ቢል ነገዱን ቢያስተዋውቅ ወይጦን ቢያስተዋውቅ እምነቱን ቢያስተዋውቅ ምን ችግር አለው? ፈርቶ ሃይማኖቱን የቀየረ ፈርቶ ነገዱን የደበቀ እንዴት አይነት ፈሪ ነው ግን! እኔ በጣም ነው የገረመኝ። እና በሚያሳዝን መልኩ ነገደ ወይጦች በጣም ተገለው የሚገርማችሁ ነገር ርስት የላቸው። እንደሚታወቀው ሙስሊሙ ማህበረሰብ በኢትዮጵያ ደረጃ ኦርቶዶክስ ካልሆነ ርስት የለውም ተብሎ በመንግስት ደረጃ ሁለተኛ ደረጃ ዜጋ ተደርጎ ሲከለከል ነበረ። ደርግ ሲመጣ ለሙስሊሙ ማህበረሰብ በደርግ ምክንያት አንዳንድ መብቶችን ሲያገኝ ነገደ ወይጦች መብት አላገኙ። በነገራችን ላይ የኢትዮጵያ መንግስት በተለይም የአማራ ክልል መንግስት ለነገደ ወይጦች መሬት እንዲሰጣቸው ቢጀምር ስባችሁታል። በገዛ መሬታቸው ባቀኑት መሬት ተገለው ኢቭን ብሔራቸው ራሱ ለስድብ ውሏል። በነገራችን በኢትዮጵያ ታሪክ ራሱ አሁን ኦሮሞቹ ጋላ ይባላሉ አይደለም? ጋላ ስድብ አይደለም። ነገር ግን የነገስታቱ ህዝብ ኦርቶዶክስ ማህበረሰብ ጋላ የሚለውን ነገር ለስድብ ስለተጠቀሙት ነው። ስድብ መስሏቸው አሁን ጋላ ማለት በኢትዮጵያ ህግ ያስጠይቃል። ነገር ግን ጋላ ማለት ቀጥታ ትርጉሙ ስድብ አይደለም። ወይጦም ቀጥታ ስድብ አይደለም። ነገር ግን ሰዎችን ለማዋረድ ሰዎችን ለማሳነስ የኦርቶዶክሱ ማህበረሰብ ስለተጠቀመበት ነው እንደዛ የሆነውና ይሄን ቪዲዮ እንድሰራ ያደረኩት ማጆሪቲ ነኝ የሚል ማህበረሰብ ብዙ ቁጥር አለኝ የሚል ዘንዶ ሆኖ ሊውጣችሁ ሲመጣ ማንነታችሁን ጠብቁ። ኦኬ እምነታችሁን ጠብቁ፣ ብሔራችሁን ነገዳችሁን ጠብቁ። እና በዚህ ሰዓት ለምሳሌ በቁጥር ብዙ ነኝ የሚለው የፕሮቴስታንቱ ማህበረሰብ በደቡብ አካባቢ በሲዳማ በወላይታ በከምባታና በሀዲያ አካባቢ በቁጥር ብዙ ነኝና በኔ ስር ትዋጣላችሁ ብዙ ስለሆንኩኝ እምነታችሁን እወጣዋለሁ የሚል ዘንዶ እንዳያስፈራራችሁ ለሲዳማ ለወላይታ ለተለያዩ ደቡብ አካባቢ ላሉ ሙስሊሞች መልእክት ላስተላልፍ ነው። በተለይም ለጉራጌ ለስልጤ ለሐላባ ሙስሊሞች ለማስተላለፍ ነው ይሄንን ቪዲዮ የሰራሁት እና
የሆነ ብዙ ቁጥር ያለው ዘንዶ ሊወጣችሁ ሲመጣ አትፍሩ፣ አትደናገጡ። ማንነታችሁን አጥብቃችሁ ያዙ። በተለይ በሃያኛው ክፍለ ዘመን ድሮ እንኳን ሶሻል ሚዲያ የለም፣ ኢንተርኔት የለም። እንደነ ነገደ ወይጦ ወይም ሌሎች ነገዶች የሰው አለ ማለት የማይችሉበት ዘመን ላይ ኦኬ። ከዛ ማህበረሰብ ስትወጡ ከሐላባ፣ ከጉራጌ፣ ከሲዳማ፣ ከወላይታ እና ከሃዲያና ከከምባታ ስትወጡ አስተዋውቁ። ብሔራችሁን፣ እምነታችሁን አስተዋውቁ። ውጡ፣ ተናገሩ። ፈርታችሁ ተደብቃችሁ ተገላችሁ እዛ የሆነ ተሸርኩታችሁ አትቅሩ። እኔ በጣም ያዘንኩት በሰማይ በለው እዚህ ለኢትዮጵያ ሕዝብ ሲቀርብ እናትና አባቴ ሙስሊሞች ነበሩ። ነገዴ ወይጦ ነው ብሎ የማይናገር ፈሪ። እኔ ወንድ ልጅ በዚህ ደረጃ ይፈራል? ሰው ወንድ ልጅ ለጥቅም ብሎ በዚህ ደረጃ እምነቱን ማንነቱን ይደብቃል? ሞቶ ቃሽ አትበሉኝ። በነገራችሁ ላይ በጣም ነው የታዘብኩት እኔ ሰማይ በለውን ማለት ነው። ፈሪ፣ የወንድ ልጅ ፈሪ፣ ለዛውን ፈሪ ማለት ሴት እንኳን ሃይማኖትና ብሔር የላትም ነው የምትባለው ሴት። በቃ አማራውም ሲያገባት አማራ ትሆናለች፣ ኦሮሞም ሲያገባት ኦሮሞ ትሆናለች፣ ጴንጤውም ሲያገባት ጴንጤ ናት፣ ኦርቶዶክስ ሲያገባት ኦርቶዶክስ ትሆናለች እንደሚባለው። ወንድ ልጅ እንዴት ወንድ ልጅ ማለት አንተ ራሱ ወይጦ ማለት ነው። አንተ የነገዱ ዋና እንትን ነበርክ እኮ፣ ዋና ተጠሪ ነበርክ እኮ። በጣም ነው የገረመኝ እኔና በማንነታቸው አትፈሩ ለማለት ይሄን ቪዲዮ የሰራሁት። ሸር አድርጉት ለነገደ ወይጦች ማለት ነው። ነገደ ወይጦ ወንድሞቻችን በባህር ዳር አካባቢ የምትገኙ ሰላም በሉን። ወንድማማችነትን ትስስራችንን እናጠንክረው። ከአማራ ክልል መንግስት፣ ከኢትዮጵያ መንግስት መብታችሁን እንጠይቃለን። መሬት ማግኘት ካለባችሁ ታገኛላችሁ። እስከዛሬ የተበደላችሁበት በደላችሁ ኢንሻአላህ ይጠፋል። በበደላችሁ ትካሳላችሁ። ይህ ዘመን ለእናንተ የካሳ ዘመናችሁ ነው ብዬ እመኝላችኋለሁ። ይህን ቪዲዮን ለወንድሞቻችን ለወይጦ ነገሮች ሸር አድርጋችሁ አድርሱልኝ። ለሲዳማ ክልል አስተዳደር በተለይም ለደስታ ሌዳሞ የክልሉ ፕሬዚዳንት ናቸው። ለሳቸው እንዲደርስ አድርጉልኝ። ነገሩ ምንድነው? በሲዳማ ክልል የሚገኙ የፕሮቴስታንት ሃይማኖት ሰባኪዎች፣ ሚሽነሪዎች አዲስ አበባ ድረስ እየሄዱ ውጭ ሀገር ድረስ እየሄዱ ፕሮቴስታንት ሃይማኖትን ለማስፋፋት ስልጠና የሚወስዱ በፕሮቴስታንት ቤተክርስቲያን ደረጃ ደሞዝ የሚከፈላቸው ሲሆኑ በሲዳማ ክልል የሚገኙ በቁጥር አናሳ የሆኑ ሙስሊሞችን፣ ሰላማዊ ሙስሊሞችን እያሳደዱ ሃይማኖታቸውን እየተሳደቡ ብዙ ጫና እያደረጉባቸው ስለሆነ ሀገሬ ጋራ ነው። የሲዳማ ሙስሊም ከጥንት ጀምሮ ለሲዳማ ክልል ግብር ሲከፍል የነበረ በግብርናና በንግድ ክልሉንም ሆነ አገሪቱን ሲጠቅም የነበረ ማህበረሰብ ሰላማዊ ማህበረሰብ ነው። እስልምናን ሃይማኖት ለማስፋፋት ስልጠና ያልወሰደ ሌላውን ሃይማኖት የማይጋፋ ሰላማዊ ማህበረሰብ የሆነ ሲሆን ነገር ግን ፕሮቴስታንቶች ጊዜኛ ነው ጉልበተኞች ነን በማለት በስልጠና እየታገዙ በገንዘብ እየታገዙ በየቀበሌው በየዞኑ በየወረዳው እየሄዱ ሙስሊሙ ማህበረሰብ አንገቱን እንዲደፋ በሃይማኖቱ እንዲያፍርና በጫና የፕሮቴስታንት ሃይማኖትን እንዲቀበል ካልሆነም ደግሞ በሃይማኖታቸው አንገታቸውን እንዲደፉ የሚሰራው ስራ በህግ አካላት እንዲቆምልን ስል በትህትና እንጠይቃለን። ሀገሬ ጋራ ነው፣ ሃይማኖት የግል ነው እና በነገራችን ላይ የጊዜ እንጂ የሰው ጉልበተኛ የለውም። ጊዜ ደግሞ ለእናንተ እንደመጣ ሁሉ ለኛ የሚመጣ ይሆናል። ኦኬ። ስለዚህ ጊዜያችሁን በአግባቡ ብትጠቀሙ የደቡብ ጴንጤዎች፣ የሲዳማ ጴንጤዎች ሲዳማ ላይ የፕሮቴስታንት ቤተክርስቲያን ከአውሮፓና አሜሪካ በመታገኙ አስራት ገንዘብ ደሞዝ የምትከፍላችሁ በደሞዝ ጥጋባችሁን አንችል ያላችሁ የሲዳማ ፓስተርና የፕሮቴስታንት ሚሽነሪዎች ሰላማዊ የሆነው ሙስሊሙ ማህበረሰብ ሰላም እየነሳችሁት ነውና የክልሉ አስተዳደር እናንተን ጥጋባችሁን ቢይዝልን ስል ለክልሉ አስተዳደርና ለፕሬዚዳንቱ ጥሪ ያቀርባለሁ።